ህዝብ ሰላም ለማምጣት እየታገለ አገዛዙ ሰላም ለማደፍረስ እየሰራ በዚህ ምክንያት ተሸንፎ አሁን አገሪቱን የማይቆጣጠርበት ደረጃ ላይ ደርሷል። አሁን የት ነው የሚቆጣጠር? አሁን እኮ በሙሉ አቅም አለ ብለህ ከወሰድክ መንግስት ያለው የሚቆጣጠረው አዲስ አበባ ነው። አዲስ አበባን ፍዳውን እያሳየ ነው። አዲስ አበባንም እኮ አሁን እንትን እያለው ህዝቡ በተለያየ ምክንያት አልተነሳም እንጂ እረፍት መንሳት እኮ ነው እየተሰራ እረፍት የመንሳት የትኛውን ክልል ነው? ትግራይን ይቆጣጠራል የፌዴራል መንግስት። አሁን ትግራይ ማለት ይችላል። የፌዴራል መንግስት አሁን አማራ ክልል የሚባለው ያው ከተሞቹ ላይ በወታደር ታጅበው ብቅ ብለው በሚዲያ እንደሚናገሩ አውቃለሁ። የአማራ ክልል 80-90 በመቶ በመንግስት ቁጥጥር ውጭ ነው ያለው። አንገቨርኔብል ነው አሁን በአሁኑ። ኦሮሚያ በተለይ ምዕራቡ እና ደቡባዊ የኦሮሚያ ክፍልም እንደዛው ተመሳሳይ ነው። ቤንሻንጉል የከረመበትን ያው የምናውቀው ነው። የት ነው መንግስት ያለው? የቱን ነው የሚያስተዳድረው? የመጨረሻ ደካማ ነው ያልኩበት ምንድን ነው? አገር የሚተዳደረው ፖለቲካዊ በሆነ መንገድ ችግሮች ሲያጋጥሙ ችግሮችን በፖለቲካዊ መንገድ ነው ለመፍታት የመጀመሪያው ቅድሚያ። ይሄኛው እኮ ኃይል የመጀመሪያ መፍትሄ ምንድን ነው? ችግሮችን ብዙውን ጊዜ ብዙዎቹ ችግሮች 1 2 3 4 ብለን በቆጥራቸው ችግሮችን የፈጠራቸው ራሱ የፈጠራቸውን ችግሮች ደግሞ ፖለቲካዊ ችግሮች ናቸው። እነዛ ችግሮች ለመፍታት የሚሞክረው በወታደር መከላከያን ምን ሆነ ሊጠብቀው የሚገባውን ህዝብ እንዲወጋ አድርጎ አሰማራ። መከላከያና ህዝቡ ምን ሆኑ? ተጋጩ። አሁን መከላከያ ብሎ የሚጠራ ሰው ያለ አይመስለኝም ኢትዮጵያ ውስጥ። ይሄ መንግስት እንደ መከላከያ የተጫወተበት አለ ብያለሁ። ከማን ጋር ነው ያላጋጨው? ከሁሉ ወገኑ ከሚያከብረው ህዝብ ጋር ነው ያጋጨው። ስለዚህ መከላከያ የመጨረሻ የሀገሪቱ ዳር ድንበር ጠባቂ መሆን የሚገባው ኃይል ድንቅነቱ ኢትዮጵያን ለመውረር የተዘጋጀ የውጭ ኃይል አለመኖሩ ነው እንጂ አሁን አለ ብለህ የምትወስደው ነገር የለም። መከላከያ ፖሊስ ሆኗል፣ በየመንደሩ ተበትኗል፣ በጣም ተንቋል። አንድ ትልቁ ተቋም የአንድ መንግስት ጥንካሬ መለኪያ የሚሆነው እሱ ነው። የለም የሴኩሪቲ ወይም የደህንነት ተቋማት የምትላቸው ኢኖሰንት ኢትዮጵያውያን እያሳደዱ ከማሰቃየትና ከማፈን ውጭ የኢትዮጵያን ህዝብ ደህንነት ለመጠበቅ የሚያደርጉት እንቅስቃሴ የለም። እንደ ተቋም አለ ወይ ብለህ ከወሰድክ ያው ላውላውን በብልጭልጭ ያለ ይመስላል፣ ግን ባዶ። አዲስ አበባ አሁን በስጋት የማይኖር ሰው አለ? ማንን ነው የሚፈራው? ልብ በል። ህዝቡ የሚፈራው ያፍነኛል ብሎ የሚፈራው ማለት ህግ ጥሶ በህገ ወጥ በሆነ መንገድ ንብረቴን ይቀማኛል ብሎ ቢሰጋው ማለት ሊገለኝ ይችላል ብሎ የሚፈራው ማለት ሌላ የሚፈሩ ቡድኖች፣ ሽፍታዎች ወይ የሆነ ነገር የሉም ብዬ መናገር ባልችል እንኳን ዋናው ሽፍታ መንግስት ነው። አሁን የአማራ ህዝብ በልጆቹ በፋኖ እየተመራ እያካሄደ ያለው ጥያቄ የሰላም ጥያቄ ነው። የአማራ የህልውና ጥያቄ ነው ሲባል፣ የህልውና ትግል እያደረገ ነው ሲባል አንዱ የህልውናው መገለጫ ሰላም አጣ፣ እረፍት አጣ፣ በገዛ ሀገሩ መኖሪያ አጣ። ሌላ የጠየቀው እኮ የለም። ሰርቼ በሰላም ልኖር ነው ያለው። ሰርቼ በሰላም ልኖር፣ ሰርቶ በሰላም ለመኖር ተከለከለ። ሌላ ጥያቄ አይደለም። የህግ የበላይነት ይኖር ነው ያለው መንግስት። ምላሹ ጠመንጃ ነው። ስለዚህ አማራ እየታገለ ያለው ለሰላም ነው፣ ሰላምን ለማግኘት ነው። ከእንግዲህ በኋላ ሰላም በልመና አይገኝም ብሎ አማራ ቆርጦ ተነስቷል። ምንድን ነው እየሆነ ያለው? የሀገሪቱ መከላከያ ኃይል አብዛኛው አማራ ክልል ውስጥ ነው ያለው። ምን እያደረገ? አማራን እየጨፈጨፈ ነው ያለው። አማራን በአየርም በምድርም እየጨፈጨፈ ነው ያለው። ስለዚህ ዋናው የሰላም እንቅፋት አገዛዙ ነው። ይህ አገዛዝ መወገድ አለበት። አማራ ሪሶርሱን ተቆጣጥሮታል። አብይ በጥላት ላይ የተመሰረተ ነው ነገራችን። ኢትዮጵያ ውስጥ ብድር በአማሮች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው?
ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳከሙ እየተደረገ ያለ። ይህ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ። ልክ ነው። ይህን ስል ለኦሮሞ ያሰበ ነው ብዬ ልናገር አልችልም። እያንዳንዱ የምትደረግ የአማራ አመራሮች እርስ በርሳቸው እንዳይገናኙ፣ እንዳይግባቡ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመትን የተጠቀሙ ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻለው። ለአበበ የሆነ ነገር ይለዋል አገይንስት ያኛው ጓደኛ፣ ለዛኛው ደግሞ ሌላ ይለዋል። በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉን ድክመት አልሰጠም። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራ ነው ብለን 3 ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያህል 2012 የጀዋርን ተከበኩሎ በደረሰው ቀውስ፣ ሁለተኛ ሀጫሉ የተገደለ ጊዜ ይኸው ተመሳሳይ በአማራ ላይ ጉዳት ደርሷል። ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለ ነው ተነጋገር። ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን ይሰሙኛል ጓደኞች፣ 3 ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅቼ ጸረ አማራ ነው፣ ሁሉም መረጃዎችን አቅርበው ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ህዝብ ነው ይሄ ሰው። ይህን ጊዜ ተደራጅተን መልክ ካላያዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሄዶ ደረሰው። ያው በተናጠል ጉዳት ደረሰ። ይሄ ምንድነው? የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉም ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዝራል። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው፣ በእኔ አረዳድ ማለት ነው። በእኔ አረዳድ ያንን ሰው እንደዛ ብዬ አቀረብኩ። ይህን ሰው እንዴት ታምነዋለህ ሆይ አለኝ። አዎ በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለኝ። የወለጋ ሰው እንዴት ታምናለህ? ለእኔ ነው ያለ